ወይኔ አሸነፈ ብዬ ቪዲዮ ሰርቼ ወይኔ ይህንንስ ማናየበት ግን እኮ አሸነፈ ብዬ እኮ ቪዲዮ ሰራው። ማን ኤቨርተን እንደዛ አስቀብጬልህ እንደዛ ትችላላችሁ እንዴ? ስንት አይነት ቡድን ያላችሁ? ሁለት አይነት ፈርስት ሃፍ ሌላ ሰከንድ ሃፍ ሌላ። ግባ ምድርን ቋጣሪ ዝምጭጭን ያስደረክልኝ ኤቨርተን ቴንኪው። ካንተ አንድ ነገር ጠብቄ ነበር፣ ወይ ማሸነፍ ወይ አቻ መውጣት። ብቻ ይህንን ቡድን በስነ ልቦና ረገድ አዳክመህ ነጥብ እንድታስጠልልኝ ነበር የፈለኩት። አረካኝ ኤቨርተን። አቻም ይበቃኛል እኮ እኔ ግን አሸንፈሃል ብዬ በጣም ደስ ብሎኝ ነበር ቪዲዮ ሰራሁኝ እኮ አስቀድሜ። ኤቨርተን ቃላባ ያደረገኝ ይሁን ምንም ማለት አይደለም። ማን ኦፊሻሊ ወደ ስራ ተመልሰናል። ጀሞ ኦፊሻሊ በጠዋት 12 ሰዓት ላይ ቆንጆ ቪዲዮ ሰራሁላችሁ። መላው የአርሰናል ቤተሰቦች ዛሬ ታይቶኛል። ወጥር የማው ብዬ ነበር አይደል? ያስከው አይደል? ተጠቀምክበት አይደል? አንተ የአርሰናል ደጋፊው ክበርልኝ። በእውነት ኮፒ ሊንክ ሼር አድርጉና ደርሱልኝ። ለአርሰናል ደጋፊ አፍጣችኋችሁኝ በደንብ ኮፒ ሊንክ ሼር አድርጉና ደርሱልኝ። ክበር፣ አንተ የከበርክ ደጋፊ ነህ። ይህንን የቋጠሮ ትግል ከጎኔ ተሰልፈ ቋጥረ ይህ ቡድን ላይ ለማሸነፍ ከዳር ደርሰ አቻ ስላስወጣው ትልቅ ክብር ይገባሃል። ክበርልኝ አንተ የአርሰናል ደጋፊ። አንተ ልዩ ምትለይ ደጋፊ ነህ። በእውነት ከልብ ነው ማመሰግነው። በዚህ ተጋድሎ ለልክ ከጎኔ ቆመ ይህንን ቡድን ነጥብ እናስጥለው ስላስቻልከኝ ተለያለህ ልልን የመጣው አዳርስ ለሁሉም ለአንድም ያልደረሰው አርሰናል ደጋፊ እንዳለ ጨፈርክ፣ ለአቻ ጨፈርክ። እኔ ነኝ የምጨፍረው አንተ አይደለም የምጨፍረው። ትጠጣዋለህ፣ ይኸውልህ አይደለ? ትጠጣዋለህ። ማን ቦትለር እንደሆነ እናየዋለን። አንቺ ኤቨርተን አኮራሽኝ። መብራት ጠፍቶ ማለት ነው። በቃ እኔ አብጄ ነበር ነው የምላችሁ። በቃ ኤቨርተን ምሽቴን አሳመርክልኝ። በአቻ የሚደብረኝ መስሎ ነበረ። አቻ ለኛ አሁን እኮ 3 ነጥብ ነው። ግባን ነው ታወያላ። ታይተሻል እኮ ታይተሻል። ይኸውልሽ ሜዳ ለቀሽ ስትወጪ ታይተሻል። ውስጥ ተስፋ ቆርጧል። እያንዳንድ ከነ ቋጣሪው ከነ ደጋፊ ከነ ፈላው። ወይኔ ኤቨርተን፣ ወይኔ ዴቪድ ሞይስ። እኔ ማለት ነው ይኸውላችሁ ኢንቫይትድ ቱ ደ ፓሬድ። በቃ ተጋብዛችኋል። ፓሬዱ ላይ አብራችሁ ነው የምትጨፍሩት። ይሄ ትልቁ ለታዶ ኤቨርተን ናት። ተሙት ለዩብኛላችሁ። ኤቨርተንም ዋንጫውን የማሳካት እድል አለው እንዴ? እኔ እኮ ግራ ተገለባበጠብኝ እኮ ጎበዝ። ምንም ሊገባኝ አልቻለም። እንዴት ነው የሚጫወቱት ኤቨርተኖች? እንዴ ኤቨርተን ራሱ ነው። አርሰናል እኮ እንደዚህ አይጫወት። አርሰናል ራሱ እንደዚህ አይጫወት። ኤቨርተን ሳናቀው ወይ ለዋንጫ እየተጫወተ ነው ወይ አርሰናል ጉቦ ብሎ ቦነስ ነገር ሰጥቷል እንጂ ኤቨርተንም በታምር እንደዚህ አያረግም። አይ ሲቲ በቃ በቼስ ለአንተ ሲባል እስከ 40ኛ ሳምንት አንጫወት። አበቃ እንደምንም ተሽሎክልካ 1 ነጥብ ወስደሃል። ጸልይ እንግዲህ አርሰናል ከጣለ ለኔ አይመስለኝ። ትችላለህ ዶኩ። በቃ ምንም ማድረግ አይቻልም። ከ3-1 ሶስታቸው ወተናል። አረ ጸሎተኞች በዙ። በኒያ ቴርኖ ባሪ የተባለ ጥቁር ልጅ አሁን ጊዜ እንደዚህ አይነት ስህተት ተሳሳታለህ። ታይትል ሬስ ሊሆን ሲጀመር ለበረኛ መመለስ ምን አስፈለገ? ያ ጥቁር ቴርኖ ባሪ የተባለ ልጅ ጸልዮ ገባ መሰለኝ 2 ጎል አገባ። ዶኩም የጸሎት ሰው ነች። አቻ አረገን ባለቀ ሰዓት በግራ እግር እና በቀኝ እግር ኤፍ የሚገራርም አግብቶ ይሄንን ጨዋታ ነጥብ ይዘን እንድንወጣ አደረገን። ዶኩ ኮቫቺች ሲቲ ቤት ማለት ነው። ዴብሮይን ከወጣ በኋላ እንደ ኮቫቺች አይነት አቀባይ አሁንም ድረስ የለን። ይሄ እመንም አትመንም። ለማርሙሽ የሰጠው ኳስ ለሃላንድ ሰጥቶ አንድ ከ3-1 1 እንድናገባ አድርጎ 3-2 የመለሰን ብቻ እኔ ምን እንደምል አላውቅም። ኧረ በስመ አብ ደግሞ እያለቃቀሱ ነው ወያሎች ገና ለአቻይ ታውቃለህ ምን አይነት ቅዘናም እንደሆንክ ታውቃለህ። ለምን አጫወተ ዳኛው 3 እስኪሆን እዛ ጋር ተኝቶ 3 ሰዓት ሙሉ በልቶ ሰብስቲቲዩሽን አድር ታይም ላይ አይደል እንዴ ሲደረግ የነበረው? አልቃሽ አቻህን ደስ ብሎ ተቀበል። እሁድ አርሰናል ከዌስትሃም ሽንፈት ነው የምጠብቀው። ሽንፈት ለአርሰናል ማለት እንደዚህ የማይሆን ነገር ይፈጠር የለ እዛም እግር ኳስ ያስመልክተን የሚገራርም ነገር ማለት ነው። ለእግር ኳስ ተመልካች ምርጥ ጨዋታ ለኛ ቃጠሎ ግን ጀርሚ ዶኩ ትችላለህ። እኔ ግን ማለት ነው እኔ የዶኩ ኳስ ያለ ምክንያት የገባ አይመስለኝም። 3ኛው ኳስ በቃ ውስጤን የሆነ ነገር እያለኝ ነው። በቃ የሆነ ነገር ሊሆን ነው። እኔ አላቅም እግዚአብሔርን። እኔ
3 ጨዋታ ነው አርሰናል የቀረው። ከሶስቱ እኮ ግዴታ አንዱ መጣል አለበት እኛ ለማለት ከሶስቱ ደግሞ ሁለቱን ካሸነፈ በኋላ እኛ ራሱ 4ቱን ጨዋታችን ቀጥታ ዊን ማድረግ አለብን። እሱ ነው ተስፋ ከዚህ በኋላ ሌትስ ሆፕ ነው በቃ ከዚህ በኋላ አሁንም ድረስ ግን እኔ እስካሁን አይምሮ ላይ ያለው ነገር የዶኩ ኳስ የመጨረሻው ኳስ እኔ ያለ ምክንያት የገባ አይመስለኝም። በቃ እንደዛ ብለን ተስፋ አድርገን ብንቀጥል ይችላል። ካልሆነ ይብላው ማንኒ ወይኒ ታይትል ሬስ ላይ ሆነ አንተ ነኝ ጌሂኩ እግዚአብሔር እንደዚህ አይነት አይሳሳት። እሺ እኔ ምን ብዬ እንደምናገር አላውቅም። እግዚአብሔርን እንዴት አመሸህ? እኔ ደህና ነኝ። እንዴት አመሸህ? የተኛን አንበሳ በርበሬ ያጠኑት ማለት ይሄ እኮ ነው። ያራዳ ልጆች ምንድነው የተፈጠረው? ይሄ እግር ኳስ ነው። ቀሪ ጨዋታ ኖሮ እስካላሸነፍክ ድረስ ውጤት ሊያዝ አይችልም በፍጹም። ዛሬ ማንቸስተር ሲቲ ፈርስት ሃፍ 1-0 ሲመራ ቆይቶ 3-1 ከርብተውት ነበር ኤቨርተኖች። ነገር ግን የፔፕ ጋርዲዮላ ሰራዊት ያው መራህም አይተኛምና ባለቀ ሰዓት ጄሬሚ ዶኩ ዛሬ ምን አይነት ተጫዋች ነው! ዛሬ በቀኝም በግራም እጅግ በጣም አስደናቂ ጎሎችን አስመልክቶናል ማለት ነው። ማርክ ጌ ከሱ ማይጠበቅ ስህተት እጅግ በጣም ድንቅ ነበር። ነገር ግን ከሱ ማይጠበቅ ስህተት ሰርቶ እንግዲህ 3-1 በሆነ ውጤት ይሄ ጨዋታ መጠናቀቅ ችሏል። ይሄ ውጤት ኤቨርተንንም ሲቲንም አልጠቀመም። በእርግጥ ሲቲ 3ኛውን ጎል ከምንም ነው 6 ደቂቃ ተጀምሮ 6+ ላይ ነው ያገባው ዶኩና ከምንም ነውና ዋንጫ የሆነ ያሸነፉ ነው የመሰላቸው ደስታቸው ማለት ነው። ነገር ግን በዚህ ጨዋታ የሚጠቀሙ አንድ ክለብ ነው። እሱም የሚኬል አርቴታው ሰራዊት አርሰናል ነው። አሁን ሊጉን በ5 ነጥብ እየመራ ነው። ሲቲ በእርግጥ አንድ ቀሪ ጨዋታ አለው። አሁን እድሉ በአርሰናል እጅ ላይ የተወሰነ ነው። ከዚህ በኋላ የትንፍጩ ዱቄትን አምጩ ይሰራል። አሁን ግን ነጥብ ከጣለ አርሰናል ችግር ያለው ማንጋ ነው ምና ይሆናል። ለማንኛውም ማንቸስተር ሲቲ ወሳኙን ጨዋታ ነጥብ ጥሏል። ሀሳብ አስተያየት እናንተ ነው።